እሺ ይድረስልን። በውጭም በሀገር ውስጥ ለምትኖሩ ነፃነት ለተነፈጋችሁ ውድ የአማራ ልጆች በሙሉ እንግዲህ የአማራ ህዝብ ማለት በየትኛውም ቀጠና በየትኛውም ሀገር ጥፋት ያወጀበት ማህበረሰብ ነው። ማንም ሀገሩም ምድሩም ሳሩም ቅጠሉ ምድሩም ማንም የሚያውቀው ሀቅ እውነት ነው። ስለዚህ ዞሮ የአማራ ህዝብ ተበድሏል፣ የአማራ ህዝብ ተፈናቅሏል፣ የአማራ ህዝብ መከራና ሰቆቃ ደርሶበታል ብለን ሁላችንም ከቤታችን ወጥተን ይሄንን መከራና ሰቆቃ የተጋረጠበትን የህልውና መከራ የተጋረጠበትን ማህበረሰብ ነፃ ለማውጣት ሁላችንም ከቤታችን ወጥተን ንብረታችንን፣ ልጆቻችንን፣ ሀብታችንን ሁሉን ጥለን ከቤታችን ወጥተን ቅማል እየበላን እየተንገላታን እየራበን እየጠማን እየታገልን ያለን ይህን ትግል እያደረግን ሳለ ግን አሁን ባለንበት ወቅታዊ ሁኔታ ላይ የተለያዩ በሶሻል ሚዲያዎች በማህበራዊ ሚዲያዎች ላይ የሚተላለፉ መልእክቶች የእኛን ትግል የማይመጥንና መሬት ላይ ያለውን እውነት የማይወክል የተለያየ ጥላቻ ትርክት የያዘ ጎጃምና ሸዋን የሚነጣጥል ወሎና ጎንደርን የሚነጣጥል የጥላቻ ትርክት እያወሩ እኛን ለመከፋፈል እርስ በርስ ጠላት በተለየ መልኩ ሶሻል ሚዲያ ላይና ማህበራዊ ሚዲያ ላይ ወሬ እያናፈሰ ይገኛል። ይሄ ጠላት ኃይል መሬት ላይ መዋጋት ሲያቅተው በሶሻል ሚዲያ በማህበራዊ ሚዲያ የተለያዩ የውሸት ፔጆችን እየከፈተ ማህበራዊ ሚዲያ ላይ ያለውን ማህበረሰብና ሶሻል ሚዲያ ተጠቃሚ የሆነውን ህዝብ ለማስረበሽና ለማናወጥ ተስፋ እንዲቆርጥና ይሄ ነፃነት የተነፈገው ማህበረሰብ ቶሎ ነፃነት ጭላንጭል እንዲያይ እያደረጉ ያሉ ለአማራ ህዝብ እንታገላለን ብለው የአማራን ህዝብ እንወክላለን ብለው ራሳቸው ውጭም ያሉ ሀገር ውስጥም ያሉ አማራንን የሚሉ ግለሰቦች ናቸው። ስለዚህ ከዚህ በኋላ እኛ እንደ አማራ እንደ ሸዋም እንደ ጎጃምም እንደ ጎንደርም እንደ ወሎም አንድ ነን። የሚለየን ኃይል ማንም የለም። መርሃችንም ርዕዮተ ዓለማችንም አንድ ነው። ዞሮ መገናኛችን 4 ኪሎ ነው። ስለዚህ ጥሪ የምናስተላልፈው አድርገን ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ የውሸት የጥላቻ ትርክት ሸዋን የማይመጥን ወሎን የማይመጥን ጎጃምን የማይመጥን ጎንደርን የማይመጥን ወሬ የምታወሩና የውሸት የጥላቻ ትርክት የምትነዙ ግለሰቦች ከዚህ በኋላ እንድትቆጠቡና ከዚህ በኋላ እኛ እናንተ ስለምናቃችሁ አንድ ጥይት ጮሆበት የማያውቅ ወንበር ላይ እየተቀመጠ የፈለገውን እያማራጠ እየበላ እዚህ መሬት ላይ የሚታገለውን አማራና መሬት ላይ ደም እየተፋ ያለውን ታጋይ ሚዲያ ላይ በመነጣጠልና ታጋዮቹን መሪዎቹን እንዲጣላ እያደረገን ያለው ከዚህ በኋላ እኛ ሁሉም እስክንድርም ቢሆን ዘመነም ቢሆን ሁሉም ወንድሞቻችን ናቸው። አንድም የምንጠላው መሪ የለንም። ዘመነም ቢያገኘው ጠላት ሳይገለው ያልፍ ሳይተኩስበት ያልፍ። እስክንድርም ቢያገኘው ጠላት ሳይተኩስበት ያልፍ። አበበ ከበደ የለም። ጠላት የመጣው እንደ አማራ ነው ብሎም እቺን ሀገር ለማፍረስ ነው ጠላት የመጣው። ስለዚህ ከዚህ በኋላ በማንነታችንና በአማራነታችን አንደራደርም። አለፍ ሲልም በዚች ውድ ሀገር የምንደራደርበት ታሪክ የለም። ከዚህ በኋላ ሚዲያ ላይ ያላችሁ ግለሰቦች ይሄንን ትርክታችሁን ካላቆማችሁ ማንም ስለዚህ ትግል አማራ ነኝ ብሎ መሬት ላይ ከሌለው ታጋይ ውጪ ሆኖ ስለ እውነት ከሚደግፈን ታጋይ ውጪ ሆኖ የውሸት የጥላቻ ትርክት የሚነዛ የኛን ትግል አማራን ትግል ሊወክል አይችልም ነው የምለው። አመሰግናለሁ።